ልጄን አምጪልኝና አንቺ ሜር ትችያለሽ ወስደህ አድርግላት ልጄ አልከው እንዴ ልጄ ነው አሁን ልጄ አልክ አዎ ልጄ ነው የአብርሃም ልጅ ነው አላልክም እንዴ እሱን ማና ይጣራል ምን ችግር አለው እድሜ ለቴክኖሎጂ ማለት ዲኤንኤን ልታስመረምር ከዛ በኋላ እኔ አባትነትህ ከተረጋገጠ ምናምን ዲኤንኤንማ በታሪክ ነው የማይመረመረው ታምናለህ ልጅ ነው ምን ያለበት ምን አይችልም ዲኤንኤ እንኳን አይመረመር ፈስ ያለበት ዝላ አይችልም ለካ ተረተረቱን ማንችልሽ አይደረግም ዲኤንኤን ልጄ አይመረመርም ታምናለህ እንደዚሁ ልጄ ነው እመን አታምንም ልጅ አይደለም እኔ ወለድኩት ልጅ ያንተ አይደለም አይደል ያንተ አይደለም አይደል እሱንማ በግልጽ እኮ እያሳየሽኝ እኮ ያንተ አይደለም አይደል ይሄን ቪዲዮ ግን ማለት ነው ልጄ አድጎ ያየዋል ለጨረስና ለወራበት አሁን ሲጀምር ማለት ነው ልጅነቱን ከደሃል እንደ ከዱ እንኳን የምታረግኝ አንቺ ነሽ ከምታሳየኝ እኔ ምንም አይነት ችግር ቢኖርብኝ አብርሽ ከሚባለው ልጅ ጋር እጅና ጓንት እኮ ነው ሞኔ ቀራችሁ ደሞ ተንቀምጥሽን ጠራሽው አልጋይ ቀምጥሽን ጠራሽው ገፍትረህ ካስወጣኸኝ ከቤት ከዛቺ ሴት ጋር ግን አብራችሁ ሆናችሁ አልፈርድብሽም እኔ ከማንም ወንድ ጋር ብትሆኚ ባሪሽን ስላወኩት ወንድም ሆነኝ ተናደድክ የሴትነት ክብሬ ነው ዝቅ ብለሽ ላትኖሪ ነው እንዴ እንዴ አንተ ከፍ ብለህ እኔ ዝቅ ብዬ እግሬን እያሳምኩኝ ያጣጣምኩ ደህና ናችሁ ወይ አላችሁልኝ ዛሬ ቀለበቴን የማወጣበት ቀን ነው እኔ የተግማማ ወንድ አልፈልግም ቆሻሻ ወንድ አልፈልግም እኔ ስርዓት ያለው ወንድ ነው የምፈልገው አንተ ደግሞ መጣህ ቀረህ ለኔ ምንም አይደለም ማለት ጥሩ ወንድ ብትሆን ይቆጨኝ ነበር አሪፍ ወንድ ብትሆን ይቆጨኝ ነበር ነገር ግን ለከስከስ ነህ እኔን ከገዛ ቤቴ እንደዛ ለማታቃት ሴት ትላንትና ለመጣቸው ሴት አብረን ለተዋለደ ልጅ ላፈራን ምናምን ነገር ክብር የሌለህ ወንድ ስለሆንክ ይሄ ቀለበት ለኔ ምንም ነው ቆሻሻ ማለት ነው እና ይቅርታ ኦዲየንስ በጣም ይቅርታ ዛሬ ላለቃቅስ አይደለም ጀግኜ እናንተም ማጀገን ነው የምፈልገው ያለ ወንድ እንዴት መኖር እንደሚቻል አቅም መሰለኝ ላሳየው ነውና ብዙ ነገሮችን እንዳሳለፍኩኝ ብዙ ውጣ ወረዶችን እንዳሳለፍኩኝ አያቅም ማለት ያ ቃል ግን ጋርዶበታል ለዛ እኔ ያለሱ መኖር እንዴት እንደምችል አሳየዋለሁ ይሄ ቀለበት ዛሬ ፊቱ ላይ እንደዚህ ውርውር አድርጌ እመልስለታለሁ ማለት ነው እና እናቱ ጋር የተፈጠረውን ነገር አይታችኋል የልብ አድርሳ ምናምን ይቅርታ እኔ ወጥቶልኛል ሁሉንም ነገር በቃ ትቻለሁኝ ከሱ ጋር ሳቆም ከቤተሰቦቹም ጋር አቆማለሁ ለምን ስለማይሆኑኝ ማለት ነው እኔን ሳታምነኝ ቀርታ ከአብርሽ ጋር ጠርጥራ ከቤት አባሮኛል ምናምን ነገር ብለን ስንነግራት ምናምን አያደርገውም ልጄ አንቺ ነሽ ባለጌ የሱ ቅምጥ ነሽ ብላ እኔን አዋርዳ አንቋሻ ምናምን ነገር ከቤት አስወጥታኝ አባራኛለች አይደለ ለዛ ዛሬ ደግሞ እኔ ባለቤቴን እዚች ጋር ቀጥሬዋለሁ ወይ አብርሽን አስደብድቦታል እንደገና ሌላ ታሪክ ውስጥ ገብተዋል ከዚህ ሁሉ ነገር ውስጥ እኔ መጽዳት እፈልጋለሁ ለዛ አንድና አንድ ቀለበቱን እመልስለታለሁኝ ማለት ነው ልጆቼን እኔ ራሴ ያሳድጋለሁ እቃሽን ጠቅልዬ እልክልሻለሁኝ አለኝ ለኔ እና አብርሽን ባስደበደበው ወጠጤዎች ማለት ነው ዱርዮች እኔንም እንደሚያስደበድበኝ ምናምን ነግሮኛልና አድርገው አንተ ወንድ ነህ እኔን አስደብድበኝ አንተ ወንድ ነህ ለነገሩ ወንድ አይደለም ሴት ስለሆንክ ነው አንተ ሰውን ከፍለህ የምታስደበድብ ማለት ነው ወንድ ብትሆን ኖሮማ አንተ ራስህ ትጋፈጥ ነበር ነገር ግን በራስህ ኮንፊደንስ የለህም አንደኛ ማክስ አድርገህ ምናምን ልንገርክ እንደውም እዚች ጋር ልጅ አለክ እየተባልኩ እኮ ነው እኔ ከሌላ የወለዳት ልጅ አለው እንዳታውቀው ነው ሌላ ታሪኮች ምናምን ነገር እንዳይፈጠሩ ነው ምናምን ነገር እየተባለ በማክስ እየተሸፈንክ እየተሳቀቅ እኮ ነው አንተ የምትኖረው ሰቀቀን ኑሮ ለምን ትኖራለህ እንዴ ራስህን አጽዳ ኋላህን ፈትሽ እንዴ ለምን ትደባበቃለህ ለምን እኔ ብዙ አላወራም ቤተሰብና በቃ ምንም ይቅርታም አልፈልግም ከናቱ ከሱ ምንም ነገር አልፈልግም ኒካዬን ስጠኝ ትዳሩን አልፈልግም ቀለበትህን እንካ አለቀ ሲመጣ ለምታበረታቱኝ ከልብ አመሰግናለሁ እኛ ከጎንሽ ነን በላይክም በሼርም በሰብስክራይብም ስለምትሉኝም አመሰግናለሁኝና ለምትሰጡኝ ገንቢ ሐሳቦች ሁሉ ከልብ አመሰግናለሁኝ አሁንም አብሮነታችሁ ይቀጥል ነው የምላችሁ ካሁን በኋላ ደግሞ ስራ ምን እንደምጀምር እንደገና ደግሞ ከልጆች ጋር እንዴት እንደምኖር ምናምን ነገር ሁሉንም ነገር እያንዳንዱን አሳያችኋለሁ ያው ህይወት ቻሌንጅ ናት በዛ ቻሌንጅ ውስጥ እንዴት እንደማልፍ አብረን የምናየው ይሆናል ሲመጣ እንገናኛለን ወንዶች አብራችሁ ነው መጥቷል ካሜራማን አስገባው
ማስክህን ባታረገው ዛሬ በየሄድኩበት ካሜራ ምናምን ይዘሽ ነው በቃ ማስክህን ባታረገው። እሺ ምንድነው ካሜራ ደቀነሽ ምናምን ይታያል። ምንድነው እኮ ነው ያረኩልሽ ቀለበት ነው እኮ ይታያል። ለጭቅጭቅ አለ ማለት ይጠራሽኝ እኔ ደክሞኛል መጨቃጨቅ አልፈልግም። ይሄ ቀለበት እኔ ሳደርገው ወንድ መስለኸኝ ጥሩ አባወራ መስለኸኝ ለስድብ ከሆነ አሁንም ልሄድ ነው። አዳምጠኝ ዝም ብላ አዳምጠኝ በእናትህ ዝም ብላ አዳምጠኝ። የሚያስጠላው ልታወሪኝ ከሆነ እኔ ልሄድ ነው። አክብሬሽ ነው የመጣሁት ይመስለኝ። በነገር ላይ ደስተኛ ነኝ የከፋኝ ምናምን እንዳይመስል እሺ። ዘና በል አንተም ይመችህ። ሲጀምር ምክንያት ፈልገሽ እንድሄድ እንድለይሽ ትፈልጊ እንደነበር አውቃለሁ። ለዛ ምንም ብታወሪ ምንም አይመስልም። ወላሂ ላዝም አልከፋኝም። አንተ ህይወቴ ውስጥ መጣህ ቀረህ ምናምን ምንም ነህ። ምንም እንደሆንኩኝ ከዚህ በፊትም ስትነግሪኝ ነበር። ምንም ነህ ከዚህ በፊትም ነግሬ ለኔ ልጅ ብቻ ነበር። በቃ ደስ የሚለው ነገር ካንተ ልጅ አግኝቻለሁ። ልጄ ወንድም አግኝታለች። ክብር እንኳን የለሽም ለሰው ወንድም አግኝታለች። አክብሬ እዚች ጋር ይመጣል። ለሰው ክብርማ ይበቃ። እዚች ጋር ይመጣል። ገባክ አይደለ? እዚች ጋር አይደለም እዚህ ጋር እዚች ጋር ይመጣል። ወንድ ነው የሚያረግሽ ሁላ ንግግርሽ ራሱ ወንድ ነው የሚያረግሽ። በቃ ጀግና ሴት ነኝ። ጀግንነት እንዲያለ ሴት ስትሆን ነው ጀግንነት እንጂ ሴትማ ሴት ነኝ። ሴትነቴን አሳይቻለሁ። ሴትነት ስትከበሪ ነው። አክብሬክ ዝቅ ብዬ ትዳር ምናምን መስርተህ ከኔ ጋር ልጅ ወልደ አባወራ አደረኩ፣ አከበርኩ። በጭቅጭቅ እውነት ነው። በጣም እዚህ ላይ አስቀመጥኩ። በጭቅጭቅ እውነት ነው። ከዛ ገና አንተ ስትከበሩ እኮ ማለት ነው ያከበራችሁ ሰው ልክ እንደ ቆሻሻ ወይም እንደ አህያ መሄጃ የሌለው አድርጋችሁ ታስቡና እኔ ግራ የሚገባኝ ማለት ነው ተረጋግተሽ ራስ እናት መሰልኩ አይደለ? በዚህ አጋጣሚ እኔ ልንገርሽ አይደለ? እንክብካቤ ሲበዛ እናት መሰልኩ ማስወራት እንኳን አታውቂም። ሰው ማስወራት እንኳን አታውቂም። በለንካ አይደለም ጭቅጭቅ ሁሌ በቃ ያውንካ ምንድነው? በጣም ደስ ይያለኝ ስመልስ እኔ ቀለበት ልቀበልሽ አይደለም የመጣው ስርዓት ያለኝ ሰው ነኝ። ያለኝ ስመልስ ስርዓት ያለኝ ሰው ነኝ። እኔ ቀለበት ልቀበልሽ አልመጣሁም። እንግዲህ አስተቀቀለ ብለው ከፈለግሽ ጣዩ ወስደ ለዛች ለቀመጠ ሰጣት። ምንም ማለት የማለት እኮ በጣም እንደምትወጂ ነው የሚያሳየው። ማለት በቃ ተናደሽ ምናምን ቀለበት ወላሂ አልተናደድኩም። ወላሂ አልተናደድኩም። ሲጀምር ስርዓት ቢኖርሽ ማለት ነው። ወላሂ ላዚም አልተናደድኩም። ስርዓት እኔ መፍታት እንኳን ብትፈልጊ በአግባቡ ነው። ነገሩን ደግሞ የጀመርሽው አንቺ ነሽ። ወንድ በህይወቴ አያስፈልግ። እሺ አሁን ልንገርህ፣ እኔ ልንገርሽ። አሁን አንቺ ሚዲያ ይዘሽ ነው አይደል የመጣሽው? እኔ ላውራ እንደው አንቺ እኮ ወንድ ነህ፣ ይሄንን አውጥተህ አውራ። ወንድ ነህ፣ ይሄንን አውጥተህ አውራ። እኔ ሲጀምር ሚዲያ እንደማልወድ ነግሬሻለሁ። ልጅ አለ ከሌላ የወለድካት የማንም የመንደርተኛ ወሬ ከዚህ በፊትም ለቃቅመሽ የመንደርተኛ አትበል። የምትደበቅበት አንተ የራስህ የሆነ ምክንያት አለ። የምትደበቅበት ምክንያት አለ። የምትሸፈንበት ምክንያት አለ። እንግዲህ እኔም በዚህ አንተ ጀግና ነህ፣ ወንድ ነህ፣ ማክስህን አውጣ። ሚዲያ ላይ እኔ መውጣት አልፈልግም። ለነገሩ ወንድ አይደለም አንተ እኮ ገንዘብ ከፍለህ ክብር እንኳን የላትም። ንግግሩ እንኳን እንዴት እንደሚያስጠላ ይሁን። አዳምጥ እባክህ፣ ንግግር እንኳን አዳምጠኝ። ገንዘብ ከፍለህ ማለት ነው። ተረጋጊ እስኪ። ለማንኛውም መረጋጋት ይመደብሽ። ወንድ ልጅን ያስደበደብክ ሰው ነህ። ሴት ሲጀምር አንቺም ጸባይ ከሌለሽ አስጠፈጠፍሻለሁ። ሴት ባንተ አትገለጽም። ማለት ሴቶች ጀግና ጸባይ ከሌለሽ ባይዘው እኔ መደባደብ ስለማልወድ አንቺንም ላስጠፈጠፍሽ ይችላል። ስርዓት ይኖርሽ። እሱንም እኮ ዝተዋል። አድርገውና አሳየኝ። አንተ አድርግና አሳየኝ። እኔን አስደብድበህ አሳየኝ። ጀግና ነሽ፣ ትደበደበለሽ። አሳየኝ። አንተ ወንድ ነህ፣ አስደብድበህ አሳየኝ። በነገራችሁ ላይ እውነቷን ማወቅ ስላለባችሁ በዚሁ እኔም እውነቱን ልንገራችሁ። እውነቱን ንወራ ከተባለ ማለት ነው ንገራቸው። አንደኛ ስለኔና ስለሷ እንኳን ምንም ግንኙነት ሳታጣራ ነው ዝም ብላ እየመጣች ምን ማለት ነው ከየትም የለቃቀመችው ነው ወሬ ሲጥምጥል ሲቀጥል ደግሞ ማለት ነው ፍቅር ጀምረናል ብላ እስኪ አንዴ ዝም በይ። ፍቅር ጀምረናል ብላ ሶሪ ጠርተሽኝ ነው አይደል? እኔ መቼም ሰው ስለሆንኩኝ ነው ያሳለፍነው ነገር መልካም ጊዜያቶች ስላሉ ነው አሁንም አክብርሽ የመጣሁት። እንደ ተማረ ሰው አውሪ። አከበርከኝ እንዴ? ሲቀጥል ምን እንደምታረግ ታውቃላችሁ? እንደ ልጅ ዛቻ ምናምን እሷ ጋር እያስደወሉ ዛቻ ከኋላ እየተደበቁ ፎቶ ያነሷታል። እሷን የተለያየ ቴክስት ይልኩባታል። አላደረኩም። ወዳጆቼ አደረጉ፣ እሰይ አደረጉ። አለቀ። ይሄ ሲጀምር ያንቺ ባሪ ወዳጆቼ አደረጉ፣ እሰይ እንኳን አደረጉ። ካደረጉ ማለት ነው እሰይ አደረጉ። ይሄው አንቺ ለሷ አንቺ አትበቂም እንዴ? ስለ እንትን ታወራለሽ እንዴ? እኔ የወለድኩት ልጅ ያንተ አይደለም አይደል? ያንተ አይደለም አይደል? እሱንማ በግልጽ እኮ እያሳየሽኝ እኮ ያንተ አይደለም አይደል? ይሄን ቪዲዮ ግን ማለት ነው ልጄ አድጎ ያየዋል። አንተ ለጨርስና ላውራበት አሁን ሲጀምር ማለት ነው ልጅነቱን ከደሃል እንዴ? ከዱ እንኳን የምታረጊኝ አንቺ ነሽ ከምታሳየኝ። እኔ ምንም አይነት ሺ ችግር ቢኖርብኝ አብርሽ ከሚባለው ልጅ ጋር
እጅና ጓንት እኮ ነው መሆን የቀራችሁ። ደግሞ ትናገራለሽ እንዴ? ሲቀጥል ወንድሜ ነው ወንድም እህት የላትም ብለህ ባጎት ነው ባክስት ወንድም ላይ ልትፈነጭብኝ ሞከርክ። ሴት አመጣህ ምናምን በገዛ ቤቴ በገዛ አልጋይ ቅምጥሽን ጠራሽው ገፍትረህ ካስወጣኸኝ ከቤት ከዛች ሴት ጋር ግን አብራችሁ ሆናችሁ አልፈርድብሽም። እኔ ከማንም ወንድ ጋር ብትሆኚ ባሪሽን ስላወቅኩት ወንድም ሆነኝ። ተናደድክ? እኔ ምንም ያናደደኝ ነገር የለም። አንቺ ከሱ ጋር መሆን ፈልገሽ ነው? ወንድሜ ነው። ቆይ ፈልገሽ ነው ማለት አብረሽው ምናምን አልገባኝም። እኔ በግልጽ ነገርኝ። እኔ የሴት ችግር ስለሌለብኝ እተውሻለሁ። የሴት ችግር የለብኝም። አያችሁ ብዙ ሴቶች አሉ በዙሪያው የሚደውልለት ሰው ማቱ ማናት ስል ያክስቴ ልጅ ማናት ስል ያጎቴ ልጅ ማናት ስል እሺ ብዬ የቻልኩትን ጉድ እኮ እናንተ አታውቁም። ተዳሪን አክብሬ እየኖርኩ ነበር። እያያችሁ ነው። አትዋሽ። ሚዲያ ላይ ሌላ ሰው ከጀርባ ሌላ ሰው ሚዲያ ላይ ካንቺ ጋር አንተ ሌላ ሰው ነህ። ኦኬ ሌላ ሰው ነው መሆንብሽ። አንተ ሌላ ሰው ነህ። አንተ ሁለት አይነት ገጸ ባህሪ አለ። ሁለት አይነት ገጸ ባህሪ አለ። ቤት ሌላ ነህ፣ ሚዲያ ላይ ሌላ ነህ። እንደባካችሁ በዚህ አጋጣሚ ማለት ነው ሴቶች የሴትነት ክብር የምታውቁ በዛው ምክር ቢጤ ነገር ጣል አድርጉላት። በጣም ክብር ያምሬ ነው። በጣም ያቆኛል። እየቀለድኩ አይደለም። በጣም ያቆኛል። በየሄደችበት መደባደብ ቤቴን የምሰራ የምገነባ ማስተካከል ግዴታሽ እኮ ነው። እሱ ግዴታሽ እኮ ነው እኮ ታዲያ የሴትነት ክብር ነው። ዝቅ ብለሽ ላትኖሪ ነው እንዴ? አንተ ከፍ ብለህ እኔ ዝቅ ብዬ እግርህን እየሳምኩኝ እያጠብኩኝ ብኖር ደስ ይለዋል አላልኩም? ደስ ይላል። ሲጀምር ወንድ ማክበር ግዴታሽ ነው። ባልሽን ማክበር ግዴታሽ ነው። ወንድ ልጅ ብቻ አይደለም የሰው ልጅ በሙሉ ክብር ይገባዋል። ስሚኝ፣ ስፔሻሊ ወንድና ሴትን እንኳን ባልና ወንድን እንኳን አታገናኝ። እኔ አንድ ባል እንደ ባል አንቺ እኮ ስትፈልጊ ሚዲያ ላይ እጅ ትሰነዝሪያለሽ፣ ስትፈልጊ እንኳን ትንጫጫለሽ። አንተ እኮ ካሜራ ጀርባ አንተ እኔን ትመታኛለህ። እኔ በመታት እንኳን ቤተሰብ በመታት እንኳን የምችለው በመታት እማይሆን ይኸው ሚዲያ ላይ እንደምታዩት ነው። እንደውም ካሜራ ሳይሆን ሌላ አውሬ ነው የምትሆነው። ስርዓት ይኖርሽ፣ ክብር ይኖርሽ። ወንድ ልጅን ሴት ልጅ ነች ቤቷ መያዝ የምትችለው ማስተዳደር የምትችለው። ለማንኛውም እኔ ታውቃለሽ ለዚህ ከሆነ እናትም ወደኔ እንዳትመጣ፣ አንተም ወደኔ እንዳትመጣ፣ ያቺ ቅምጥህም ወደኔ እንዳትመጣ። እኔ እናንተ ያለን ነገር ጨርሰናል። የሚያገናኘን ልጅ ነበረ። ልጅህንም ክደሃል። ለዛ እንደዚህ የሚባል ነገር የለም። ልጄን ፈልገዋለሁ። አንቺ ሜር ከፈለሽ ይሄው ቀለበት እሺ። አሁን ይሄንን ይዘሽ ሂጂ። እኔ ሲጀምር ይሄው እያያችሁ ነው። እኔ ልጣላሽ ለፍቻ አይደለም የመጣሁት። አሁንም በንግግር የምታምኑ አልገባኝም። ሁለተኛ ሚስት ናት እንዴያቺ? ኦኬ ሶስተኛ የልጅ ገባኝ። ኦኬ ቀለበቱን ቁጭ አድርገሽ የሄድሽው ቅምጥሽ ጋር ነው? እዛ ልጁ ጋር ለመሄድ ነው? አብርሽ ጋር ተመቸሽ? የኔ ፍቅር በጣም የተመቸኝ መጀመሪያ ምን እንደዛ ማለት አብርሽ ዳሩን አክብሮ ሜዳ ላይ እንደዚህ ጠርቶ ወርውሮ መሄድ ማለት ይሄ ብልግና ነው። እየመለስኩልህ ያለሁት ኬዝ አላችሁ ካልክ አዎ አለን። ኬዝ አላችሁ ካልክ አዎ አለን። በቃ እኔ እውነቱን ግን ስነግርህ ወንድሜ ነው። ወንድምሽ ነው። ገባክ? ኬዝ አላችሁ እንደዚህ አይነት ናችሁ፣ ልጁ ያንተ ነው ምናምን ነገር ብለኸዋል። አዎ ብዬዋለሁ። እሱንም ደግሞ እንዴ ሲጀምር ባለማያውቀው የትኛው ወንድም ነው? ተቃጠል ነው ባለማያውቀው የትኛው ወንድም ነው? ኤማ በፊትም ግንኙነት ስጋዊ ወንድም ምናምን አይደለም። መልካም ወንድም የሚባል መዋለድ ቋንቋ ነው። ቤተሰብ እኔም ወንድሟ እንደሆንኩ ባይዘው አምኛለሁ። በጣም ወንድሟ ነው። ማን? በጣም ወንድም አይደል? በጣም ወንድም ነው። ምን ናት ያቺ ሴት? እኔ እህቴ። አዎ ወንድምሽ ነው አይደል? በጣም እህቱ ነሽ የኔ ፍቅርና አንቺ አፈቅረዋለሁ ብለሽ ትነፋረቂያለሽ፣ ታለቅሻለሽ ምናምን። እሱ ደግሞ እህቴ ናት ይላል። ይመቸው፣ አንቺም ይመችሽ። ወላይ ላዚ ሆኔ በጣም ያሰና እኔ በነገር ላይ እየተዝናናውኝ ነው እየሰራውኝ ያለሁት፣ እየተዝናናውኝ ነው እያወራሁት ያለሁት። ቀለበቱ ነው ምንም ማለት ነው። አንተም ወጣህ ከህይወቴ እንኳን ቀለበቱ ማለት ነው ወስደህ አድርግላት። ልጄ አልከው እንዴ? ልጄ ነው። አሁን ልጄ አልክ? አዎ ልጄ ነው። የአብርሃም ልጅ ነው አላልክም እንዴ? እሱን ማን ይጣራል? ምን ችግር አለው? እድሜ ለቴክኖሎጂ ማለት ዲኤንኤን ልታስመረምር ከዛ በኋላ እኔ አባትነትህ ከተረጋገጠ ምናምን ዲኤንኤንማ በታሪክ ነው የማይመረመረው። ታምናለህ? ልጅህ ነው እመን። ምን ያለበት ምን አይችልም። ዲኤንኤ እንኳን አይመረመርም። ፈስ ያለበት ዝላ አይችልም። ልክ ነህ። ተረተረቱን ማንችልሽ አይደረግም። ዲኤንኤን ልጄ አይመረመርም። ታምናለህ? እንደዚሁ ልጄ ነው እመን። አታምንም? ልጅህ አይደለም። ኦኬ አብርሃም ነው በቃ። አዎ የአብርሃም ነው። እኔን ተናገርኩ ማለት ነው። እሺ ኦዲየንስ ለማንኛውም እናወራበታለን። ሂድ እባክህ ሂድ። ሐምሌና ነሐሴ ሄደዋል እንኳን አንተ ማለት ነው።
እና ሰላማችሁ ይብዛልን። ቀለበቱን ሰጥቼዋለሁ ይዞ ሄዷል ለቅምጡ ማለት ነው ሊሸጣቸው ነውና ወዳቻለኝ አከብራችኋለሁ ሰላማችሁ ይብዛልን ቻው ቻው ልጄ በታሪክ ነው የማይመረመረው ዲኤንኤ ነው ማለት ነው አላስመረመረም ካመነ ያምናል ካላመነ አያምንም አለቀ ቻው